ሞል እንወስድሻለን ብለው እንግዲህ በጣም በሚያሳዝን ሁኔታ ታችን ላይ ያደረሱትን ነገር በዝርዝር የምነግራችሁ ይሆናል። ለሁላችሁም ትምህርት ይሆናችኋል ብዬ ነው። ለምን ብዙ ጊዜ ሰው እናምናለን፣ ቅልጥ ብለን ነው የምንቀረው ለሰው ማለት ነው። በተለይ ደግሞ ለአረቦቹ ያለን እምነት እንደገና በቃ ብዙ አመሰርቻለሁ፣ ምንም ችግር የለውም፣ በቃ አምናችኋለሁ ምናምን የምትሉ ሰዎች ከዚህ ቪዲዮ በጣም ብዙ ነገር ነው የምትማሩት። በታችን ላይ የደረሰው ነገር በጣም ነው የሚያሳዝነው። ሙሉ ዝርዝሩን ይዤላችሁ መጥቻለሁ። ይሄ ቪዲዮ ላይክ እያደረጋችሁ ለሁሉም አድርሱልኝ እላለሁ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙ ትርፍልኝ እላለሁ። ከምንም በላይ ሰላም ይበልጣልና ፈጣሪ ሰላማችሁን ይስጣችሁ። ሰላም ለሀገራችን ይሁን እያልኩኝ ዛሬ ይዤላችሁ የመጣሁት ማለት ነው በጣም የሚያሳዝን ሁኔታ እኛ ቤት አሁን በብዛት ሀበሻ ብቻ ነው ሰራተኛ ያለው ማለት ነው። እንደውም ሌላ ሰራተኛ የለም ማለት ትችላላችሁ። ሁላችንም ሀበሾች ነን። ብዙ ጊዜ የምንሰበስበውን ረመዳን ምናምን ላይ ነበረ፣ ረመዳኑ መጨረሻ ሄድጋ ማለት ነው። አሁን ላይ ግን ሳምንት ግዴታ እንሰበሰባለን። አርብ ቀን ወይ ቤት የሆነ ቤት እንሰበሰባለን እናታቸው ቤት፣ ወይንም ደግሞ ሰሃራ እንወጣለን ሁላችንም አብረን ማለት ነው። እና በጣም ብዙ ሰራተኞች ነን፣ በአጠቃላይ አበሾች ነን ጠቅላላ። አንደኛዋ አበሻ ላይ የተደረገውን ነገር ብነግራችሁ ግን ማመን አትችሉ ማለት ነው። እንዴ እንደዚህ የሚደረጋል? እንዲህ ሰው ምንም ነገር ሳታደርግ ማለት ነው። እንግዲህ ይሄን ያህል ጥፋት እንኳን ሳታጠፋ ያደረጉት ነገር በጣም ነው የተገረምኩት። ሁላችንም ነን የተገረምነው። በጣም ነው የምትደናገጡት። እኔ በእርግጥ ሰው አምኜ አላውቅም እውነት ለመነጋገር ማለት ነው። ማለት እኔ ሌላ ሰው አሁን ሌላ አበሻ ላምን እችላለሁ፣ ግን እነሱን አላምናቸውም። በየደቂቃው በየሰኮንዱ ጸባያቸው እንደሚቀያየር አውቃለሁ። እና በእህታችን ላይ የደረሰው ነገር ምንድን ነው? ሱቅ እንውሰድሽ ብለው ሱቅ እንደምትሄድ ነው እሷ የምታውቀው። እነሱ ግን የወሰዷት አየር መንገድ ነው ማለት ነው። ቦሌ ነው የወሰዷት። ምንም በማታውቅበት ሁኔታ ሰርቼ ለፍቼ ተለውጬ እመጣለሁ ሰው ሆናለሁ ብላ ይሁን ሁሉ ወደ ስደት ስትሰደዱ፣ በነገራችን ላይ ፕሮሰሱን የምታውቁት ነገር ነው። ከመታወቂያ ብትነሱ ወይ መታወቂያችሁ እድሜያችሁ ትንሽ ሊሆን ይችላል። ከዚያ እንደገና ደግሞ እድሜ ጨምራችሁ መታወቂያ ታወጣላችሁ። ከዚያ 3 ወር ምናምን ጠብቃችሁ ከዛ እንደገና ደግሞ ድጋሚ ሌላ 3 ወር ያለው መንከራተት ፓስፖርት ለማውጣት ያለው ፕሮሰስ፣ ከዛ ደግሞ ብሩ አለ የምታወጡት ብር ያለው ነገር ድካሙን ሁላችሁ የምታውቁት ነገር ነው። በጣም ከባድ ነው። እንደ ቀልድ አይደለም አረብ ሀገር የሚደርሰው ማለት ነው። በተለይ በዚህ ሰዓት ደግሞ ያለው ነገር ከብዷል። በጣም ብዙ ብር ያስፈልጋል ማለት ብሩ ምንም እንኳን ሀገራችን ላይ ስራ ባይሰራም እንኳን የሚጠሩት ብር ለኛ ትንሽ አስደንጋጭ ነው ብዬ ነው የማስበው። አሁን ላይ የሚጠራው ብር አረብ ሀገር ለመላክ እንኳን ያለው ብር ትንሽ ከባድ ነው። እንደዚያ ደክማ ለፍታ ያንን ሁሉ ፕሮሰስ አልባ እዚህ ከደረሰች በኋላ እንግዲህ ወደዚህ ሀገር ድጋሚ እንዳትመለስ ለ15 ዓመታት ነው የተመታባት ፓስፖርቷ ላይ ማለት ነው። ለ15 ዓመታት ታምናላችሁ? ግን 15 ዓመት አድርገው ምንም በማታውቅበት በስሊፐር በዩኒፎርም በለበሰችው ዩኒፎርም ነው ወደ ሀገሯ የመለሷት ማለት ነው። ቤተሰቦች እኛ በጣም ነው ከፍተኛ ድንጋጤን የፈጠረብን። ምንድን ነው የተፈጠረው? ምንድን ነው የሆነው? ለዚህ ድርጊት የዳረጓት ለምንድን ነው? እውነት ሰው ማመን ግን በጣም ከባድ ነው። ሌሎቻችሁ እንድትጠነቀቁ ነው የነገርኳችሁ። ከዚህ በፊትም አንዲት እህታችን እንደዚህ ስታለቅስ አይቻታለሁ ቲክቶክ ላይ። ነገር ግን እንደዚህ እንዴት ነው ሰው ጸጥ ብሎ፣ እሷ ደግሞ በሳምንት ነው ያለችው። ሳምንት ከመጣው ሳምንት ነው ከቢሮ ወደ ሰውየው ቤት ሄጄ ሰውየው ምንም በማላቅበት እንዲያሳፈረኝ ይሄ ሁላችሁ መረጃ እባካችሁ ድረሱልኝ ያለሁት አየር መንገድ ነው እያለች በጣም ስታለቅስ ነበር። ግን እንዴት እንደዚህ ይሆናል ማለት እኔ አላመንኩም ነበረ። እንዴት ነው ሰው ገና ከመጣችሁ ሳምንት ሆናችሁ ቢያንስ ምርመራ ስታደርጉ የሆነ ችግር ከተፈጠረ ግዴታ ነው መመለስ ግድ ነው። ነገር ግን ምንም ችግር ሳይፈጠር ገንዘብ ከፍላችሁ ቀጥቅጣችሁ ያው ሁሉ ብር መጥታችሁ እንደዚህ በድራማ ተሰርቶባችሁ መመለስ በጣም ከባድ ነውና ያቺኛዋ ልጅ አሁን እንደዚያ ስትል ሰምቻት በጣም ታሳዝናለች። እሷ ራሱ እንዴት ሆና እንደነበረ ላይቭ ላይ ገብታ ምናምን ነበር ስታወራ ነበር። ይቺ ልጅ ደግሞ የቆየች ናት እነዚህ ሰዎች ቤት ማለት ነው። ብዙ ሰራተኛ ያለው እዚህ ቤት በአጠቃላይ የልጅ ልጆቻቸው ጋር ያለው ሰራተኛ የቆዩ ናቸው። ምን ተፈጥሮ ለምን እንደዚህ እንዳደረጉ ፈጣሪ ወቀው እና ሰውን አተመኑ። ስንቶቻቸው ናቸው ከአሰሪዎቻቸው ጋር ተሞዳምደው አበሻ ሲመጣ አበሻ ላይ ስቃይ የሚያደርሱ ችግር የሚያደርሱ በጣም ብዙ ልጆች አላችሁና ተጠንቀቁ። እናንተ ምናልባት በእናንተ ላይ የሚደርሰው ነገር አይታወቅም። ማምናችሁ በተቀመጣችሁበት ጉድ እንዳትሆኑ ማለት ነው። በጣም ብዙ ልጆች ጉድ ሆነዋል። ከዚህ ቤት እንደውም አንዲት እህታችንም ስትወጣ 8 ዓመት ከሰራችበት ቤት ልብስሽን አንጭ ተብላ ልብሷን ሜዳ ላይ ዘርግፈው ሻምፖ ነሽ ምንድነሽ እያንዳንዷን ነገር እንደዚህ እኛ ገር ግሙርክ ላይ ቀረጽ እንዴት ነው ሲቀረጽ እንዳለ ነገራችሁ እንደዚህ እየተነሰነሰ አይደል እንደዚህ አድርገው ነው
ሲፈትሿት የነበረው ማለት ነው። የሆነ ነገር ትሄዳለች ብለው በተለይም ደግሞ ሀሳባቸውን ጠላችሁ አረቦች ይወዱኛል፣ አሰሪዎች ይወዱኛል ብላችሁ ላመናችሁና ለተዘረጋችሁ በሙሉ ለእናንተ ማስጠንቀቂያና ትምህርት ይሆናችኋል ብዬ ነው ይህንን ቪዲዮ ይዤላችሁ የመጣሁት። ለምን እነሱን ማመን ማለት በጣም ከባድ ነው። ወተት ጥቁር ነው ብሎ ማመን ይሻላል እነሱን ከማመን ማለት ነው። አንደኛውን ሁላችሁም ተጠንቀቁ። በዚህች ልጅ ላይ ይሄ ነገር ከደረሰ በኋላ እውነት ማን ነው ማመን ያለብን ያልኩት? ሰው ለሰው ካልተማመን ቆይ ማን ተማምኖ እንዴትና እንዴት ልኖር ነው? ቆይ በዚህ ሁኔታ ከተዘለቀ ማለት ነው። አሳሳቢ እኮ ነው። የመተማመን ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል። ልጅቷ እንዴት እንደምታሳዝን ብታዩት፣ እንዴት አንገት ደፍ መሰለቻችሁ፣ እንዴት ስራ እንደምትሰራ። አንዳንዴ ደግሞ ጠንካራ ስትሆኑ ስራ በጣም ስትሰሩ በእርግጥ ነው ምን ይባላል፣ ስራ ያስከብርሃል አክብሮ ይባላል። አንዳንድ ጊዜም ደግሞ ያስከብራችሁም እናንተ። በዚች ልጅ ላይ ያየሁት ነገር ይህን ነው። በቃ እንደዚህ ልፋቷ ያ ሁሉ ድካሟ፣ ህፃን ልጆች ነበር የምጠብቀው። እንደዚያ ለፍታ አወያረ ውለታ አያውቁ ወይ የኛ ጉልበት አያርፍ። የኛ ግን ለፍተን ወይ ጡረታ እንኳን የለ። መንግስት ሰራተኛ እኮ ስትሆኑ ጡረታ እንኳን አለው ባይጠቅማችሁ ራሱ ማለት ነው። ግን የአረብ ሀገር ስራ እኮ ወይ ጡረታ የለው ወይ ምን የለው፣ ጉልበት ብዝበዛ ብቻ። ለነገሩ እኛም አማራጭ አተን ነው መሄጃ አተን እንጂ አማራጭ ቢኖረን ሀገራችን ሰላም ቢሆን ለምን እንሰደዳለን? ሀገራችን ላይ ደህና ነገር ቢኖር። አሁን በተለይ ደግሞ ምንም በቃ ሰው ወጣት ኢትዮጵያ ውስጥ ኖረ ማለት እንደ ዳቦ እንደ ግብር ዳቦ ነው። ከውስጥ ምሳት ከላይ ምሳት። በጣም ከባድ ጊዜ ላይ እንዳለን እናውቃለን። ሀገራችን ላይ ያለው ነገር እና ስደት ምንም ምርጫ የሌለው ግዴታ ሆኖብን ነውና ብቻ በያላችሁበት ራሳችሁን ጠብቁ። አረቦችን የምታምኑና በአበሻ ላይ ብዙ ጥቃት የምታደርሱ ከነሱ ጋር ተመሳጥራችሁ ግን ለራሳችሁ ፍሩ። እውነት ለራሳችሁ ፍሩ። እኔ ለእናንተን ያሰንኩት በተለይ ማለት አበሻ ጋር ተመሳጥራችሁ ከአረቦች ጋር ተመሳጥራችሁ አበሻን የምትበድሉ ብዙ ነገር የምታደርሱ በኋላ እናንተ ላይ ሲደርስ አስባችሁታል? ግን ወይኔ ያችን እህቴን የበደልኳት፣ ያችን እህቴን ያንከራተትኳት፣ እንደዚያ ብዙ ነገር ያደረኩባት ለዚህ ነበር ብላችሁ ጸጸቱ ራሱ በጣም ከባድ ነው እና ተጠንቀቁ። ብዙ ሰዎች ምን ያለው ከአበሻ ጋር ከምሰራ ኧረ ከአበሻ ጋር መስራት ሲሆን ይባላል። እኔ ግን ሰርቻ ቃለሁኝ እንደዚህ ነገር አልገጠመኝም ማለት ነው። በጣም ነበር የምንዋደደው እና ቤተሰቦች ጓደኞች ይህ ተከማችኋል ብዬ ስላሰብኩ ነው ዛሬ ይዤላችሁ የመጣሁት። እና ልባችሁን ሰብሰብ አድርጉ፣ ቆጠብ በሉ። ማለት አንዳንድ ጊዜ እኮ ራሳችሁን ዝርግት አድርጋችሁ የሆነ ነገር ሲመጣ በጣም ከባድ ነው፣ መቋቋም ያቀታችኋል። በቃ ራሳችሁን መሆን ራሱ በጣም ይከብዳችኋል። ግን ደግሞ ይመጣ ይሆን ብላችሁ በተጠንቀቅ ስትቆሙ ልክ እንደ ወታደር ስትሆኑ፣ ወታደራውን ሁሌም ቢሆን ዝግጁ ነው። ምንም አትደነቁም፣ አትገረሙም። በቃ መቁሰል ምንም እንዳለ ታውቃላችሁ። እና በተጠንቀቅ ቁሙ ነው የምላችሁ። በእርግጥ አንዳንድ ጊዜም በጥሩ ሁኔታ ላይ ሆናችሁ ነገ ገና ምን ይመጣብኛለች በስጋት በጭንቀት መኖር ራሱ በጣም ከባድ ነው። ምክንያቱም ነገር ማንም ሰው አያውቃትም። መልካምም ይሁን አይሆንም ማንኛችንም አናውቀውም። ነገር መጨነቅም አያስፈልግም። ግን ዞሮ እንደው ጠንቀቅ ብላችሁ ብትኖሩ አሪፍ ነው ብዬ አስባለሁኝ። የሰው ቤት ምንም ዋስትና የለውም። የተረዳሁት ነገር ምንም ዋስትና የሌለው ነገር። እንደገና ደግሞ ሌላ በጣም ወሳኝ ነገር የምነግራችሁ ነገር አለ ጓደኞች። ምን እንደው ታውቃላችሁ? ትላንት ወደ በቃ ብዙ ጊዜ ቤት አንቀመጥም እና ስዞር ያጋጠመኝን ነገር የሰማሁትን ነገር ብነግራችሁ በጣም ደስ ይለኛል ማለት ነው። አንዲት እህታችን እንደዚህ ቁጭ ብለን እያወራን አበሻ ሳይ በጣም ብርቅ ነው የሚሆንብኝና ቁጭ ብዬ ልክ ብዙ ጊዜ እንደሚተዋወቅ ሰው ነው የማወራው። ስናወራ የጋወራችኝን ነገር ብነግራችሁ ትገረማላችሁ። እንደዚህም አይነት አለ አረብ ሀገር አበሻ እንዳለ እናውቃለን። አበሻ ቤት ስትኖር አክስትን ብትሆን አጎትን ብትሆን ባዳ ሆናችሁ። ማለትም አክስት አጎት ማለት ባዳ አይደለም። ላወቀው ሰው አክስት ማለት እናት ነች። አጎት ማለትም አባት ነው። ግን ያ ሰው ከተቀበለ ነው፣ እናንተ ብቻ ስለፈለጋችሁ አይደለም። ነገር ግን በአክስታቸው ቤት የሚበደሉ በአክስታቸው ቤት የሚሰቃዩ ሶፋ ላይ እንኳን የማይቀመጡ ሰዎች እንዳሉ ብዙ ታሪክ ሰምተናል። ዛሬ ታዲያ እዚህ የሄድኩበት ቦታ ያገጠመችኝን አበሻ ያለችበትን ሁኔታ በነገራችሁ ይውላችሁ። 5 ነን አለች የምንሰራው አንድ ቤት ማለት ነው። +3 ነው። በአጠቃላይ ቤተሰቦች እዚያ ናቸው የሚኖሩት። እንደ ህንድ ነው የሚኖሩት። አረቦች ናቸው ግን እንደ ህንድ። እዚያ ስንኖር ምግብ የሚፈቀደው በቀን አንዴ ብቻ ነው። አንድ ጊዜ ብቻ ነው ምግብ የምንሰራው። ምሳ ብቻ ነው የሚፈቀደው። ግን አሁን ታምናላችሁ አረብ ሀገር እንደዚህ ያለ ቢባል ገጥሞኝ ስለማያውቅ ግን አሳዝናኛለች። በጣም ምን የተገረምኩት ማለት ነው። እና ምሳ ብቻ ነው የምንበላው፣ ሌላ ነገር አይፈቀድልንም። ሽንኩርትም ቲማቲምም ትንሽ ነው የሚገዙት። ያንን ነገር እንኳን ሰርተን ስንበላ ወዴት አለቀ ይላሉ። ክብዝ በራሳችን ገዝተን ቁርስም ሆነ እራት ላይ ስንበላ ተደብቀን ነው የምንበላው። ምክንያቱም አይፈቀድም እዚያ ቤት ማለት ነው። ከምሳ ውጭ ምንም ነገር አይፈቀድም። በራሳቸው ብር እንኳን የገዙትን ክብዝ ተደብቀው ነው የሚበሉት።
ሙዝ ምናምንማ ጭራሽ አይታሰብም። እነሱ ይበላሉ፣ ከዚያ የበሰበሰው ይደፋል እንጂ እኛ አንበላውም። እኔ በጣም ነው የገረምኩት። እና እኔ አሁን በጣም ደህና ነው ሰውነት ያለችኝ። እዚያ ቤት ውስጥ ያሉትን አራቱን ብታያቸው ትገረሚያለሽ። እኔማ በጣም ደህና ነኝ ያለችኝ ማለት ነው። እና በጣም ነው የተገረምኩት። እንደዚህም አይነት አለ አረብ ሀገርም ነው ያልኩት። ማለት እዚህ ሀገር ሁሉም ነገር ርካሽ፣ ለምንድን ነው ሰው እንደዚህ የከፋው አላውቅም። እና በጣም ነው የሚያሳዝኑት። ምልላችሁ ነው የእሷን ታሪክ ብቻ ነገር የዘመላችሁ ሳይሆን በእርግጠኝነት ይሄ ብዙዎቻችሁን ያነቃቃል። ገብቷችኋል? አንድ ጊዜ ብቻ በልታችሁ መስራት ምን ያህል ከባድ ነው። በራሳችሁ ብር እንኳን የገዛችሁትን ነገር ተደብቆ መብላት ምን ያህል ስቃይ ነው። ገና ደግሞ ከመጣች 7 ወሯ ነው አለች፣ እዚያ ቤት ካገባች ማለት ነው። ኮንትራት ናት። እና ሌሎቹም እንደዚሁ አራቱም እዚያ ቤት ያሉ ጠቅላላ ኮንትራት ናቸው። አንድ ቤት ውስጥ ነው የሚኖሩት። እና የምግብ እጦት ጦርነት ይሻላል ይባላል እንደውም ከምግብ እጦት። ገብቷችኋል? 10 የምትበሉ ሁሉም ነገር እንደፈለጋችሁ ያላችሁ ሰዎች አመስግኑ ፈጣሪን። እንደዚህም አይነት ቤት አለ፣ አረብ ሀገርም እንደዚህ አለ ለካ። በጣም ነው የተገረምኩት እኔ። እንዴ በዚህ አይነት የገነት ውስጥ ነው ያለሁት። በቃ መላእክት የሆኑ ሰዎች ናቸው የገጠሙኝ ነው ያልኩት። የምሬን ነው የምላችሁ። በጣም ብቻ ራሳችሁ እንድትገመግሙ ያደርጋችኋል። በአንድ ጊዜ ወደ ራሴ ዞር የማየት ጀመርኩኝ። እንዲህ ተመስገንም አለው። ለምንድን ነው ያልኩት። የእውነት እራብ ደግሞ የሆነ ነገር ስትከለከሉ በጣም ነው የሚያምራችሁ። ምግብ ደግሞ ከሌለ በጣም ይርባል። በጣም ነው የሚርበው። እና እኔ እንጃ አላቅም እንዴት እንዳሳዘነችኝ፣ እንዴት አንጀቴን እንደበላችኝ።